በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ስም ሰላም እንደምን ቆያችሁ? አሜን። የአምላካችን ስሙ ዘወትር የተመሰገነ የተወደሰ ይሁን። ዛሬ አንድ ጥቂት ነገር የምናነሳበት ርዕስ ለምን በመስቀል ተሰቅሎ ሞተ በሚል ርዕስ እንነጋገራለን። አንደኛው ምክንያት አይሁድ በመረጡት ሞት ነው የሞተው። ይህም አይሁድ የመረጡት በመስቀል ተሰቅሎ እንዲሞት ለምን ቢባል ፍላጎታቸው የነበረ ወንጀለኛ ነው፣ ወንበዴ ነው ብለው የሚያልፈው የሚያጋድለው ሁሉም እርሱ ላይ እንዲተፉበት እንዲንቁት ተከብሮ ነበር፣ በሰው ታጅቦ ነበር። ከሆሳዕና ጊዜ ጀምሮ አመማቸው። ይሄ ስላመማቸው በተናቀ ሞት እነሱ በመረጡት ሞት እንዲሞት አደረገ። ራሱም ደግሞ ሐሳብ ቢሰጥ ኖሮ እንደዚህ አድርጋችሁ ግደሉኝ ቢል ኖሮ እኛ እሱ በሰጠ ሐሳብ ስለሞት ይቅርታ ስልክ ስለገባ ነው። እና እነሱ በመረጡት መሞቱ እርሱ ሐሳብ ሰጥተው ቢሆን ኖሮ እርሱ በሰጠው ሐሳብ ስለገደልነው ነው የተነሳው ብሎ ትንሣኤውን ይክዱ ነበረ። ጥርጣሬ በትንሣኤው ላይ ያኖሩ ነበር አይሁድ። ምክንያት ይፈልጋሉ በእያንዳንዱ ነገር። ሁለተኛው ነፋስን ለመባረክ ነው። ነፋስን ለመባረክ አምላካችን ከፍ ብሎ በመስቀል ተሰቀለ። ቅዱስ ዮሐንስ ወንጌላዊ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ ብሏል። ይህንንም በምን አይነት አሟሟት እንደሚሞት ሲያመለክት ነው ብሎ ቅዱስ ዮሐንስ ወንጌላዊ ምዕራፍ 11 ላይ ጽፎልናል። እንግዲህ ነፋስን ለመባረክ ያልኩበትን ለአብራራና ወደዚህ እመጣለሁ። ነፋስ ከፍ ብሎ ሲሰቀል ነፋስን ይባርካል። ምድር ላይ ሲራመድ ምድርን፣ ውሃ ላይ ሲጠመቅ ውሃን፣ ከፍ ብሎ ሲሰቀል ደግሞ ነፋስን ይባርካል እና አምላካችን በመስቀል ተሰቅሎ ሞተ። ሁለተኛ በመስቀል የተሰቀለበት ምክንያት መስቀልን ዙፋን አድርጎ ፍርድ እንደሚሰጥ ፍርድ የሚሰጥ ዳኛ መሆኑን ለማመልከት አምላካችን ፈራጅ እርሱ እንደሆነ ለማመልከት በመስቀል ተሰቅሎ ሞተ። በሰቀሉት ጊዜ እነሱ እንዳሰቡት ከወንበዴዎች ጋር ነበርና አንደኛው ወንበዴ በኃጢአት ጸንቶ ሲኦል ሲገባ፣ አንደኛው ወንበዴ ንስሐ ገብቶ ገነት ሲገባ እናያለን። በቀኝ ያሉትን በጎችን ፍርድ የሚሰጥ መሆኑን፣ በግራ ያሉ በኃጢአታቸው የጸኑትን ፍየሎችን ወደ ሲኦል የሚወስዳቸው እርሱ መሆኑን ያጠይቅ ዘንድ አምላካችን በመስቀል ተሰቅሎ ሞተ። ሶስተኛ የተረገመ የነበረውን ይባርክ ዘንድ በመስቀል ተሰቅሎ መሞት የተረገመ በጣም ክፉ ያደረጉ ሰዎች ይባርክ ይቀድስ ዘንድ አምላካችን በመስቀል ተሰቅሎ ሞተ። ሌላው ከኃጢአተኞች ጋር ለመቆጠር እንግዲህ እኛን ከቅዱሳን ጋር ይቆጥረን ዘንድ አምላካችን ከኃጢአተኞች ጋር ተቆጠረ። በዚህ ምክንያት በመስቀል ተሰቅሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞተ ማለት ነው። ሌላው መንገድ ያሳየን ዘንድ ሀገራችን በሰማይ ነው አለ ቅዱስ ጳውሎስ፣ ወደ ላይ ማደግ እንዳለብን። ሌላው ከፍ ብሎ እኛን ወደ ራሱ ይስብ ዘንድ። እንግዲህ ራስ ከፍ ማለት ይላሉ አባቶቻችን ትርጓሜ ላይ እግርን ይስብ ዘንድ ነው የሚል። ራስ ከፍ ማለቱ እግርን ይስብ ዘንድ ነው። እኛ ህዋሳቶቹ ነን። ራስ ከፍ ወዳለበት እኛም እንሳባለን። እኛ ሁላችንንም ይስብ ዘንድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ ሞተ። ወስብሐት ለእግዚአብሔር።